በአሜሪካ ዋና ዋና ከተሞች በትራምፕ አስተዳደር ላይ የተቀሰቀሰው ተቃውሞ ተባብሶ ቀጥሏል። ትራምፕ አስተዳደር እየተከናወነ ያለውን ጠንካራ የኢሚግሬሽን ቁጥጥርና ሚኒያፖሊስ ከተማን ኢላማ ያደረገ ወታደራዊ እርምጃ በመቃወም ቅዳሜ ዕለት በ10 ሺዎች የሚቆጠሩ አሜሪካውያን ደርዘን የሚቆጠሩ ከተሞች አደባባይ ወጥተዋል። ፖርትላንድ ከተማ በወራት ውስጥ የታየው ትልቁ ተቃውሞ ተካሂዷል። ሺዎች የሚቆጠሩ ሰዎች በፓርክ ውስጥ ተሰብስበው ነበረ። ቢሆንም የፌዴራል ወኪሎች በሰላም ሰልፈኞች ቤተሰቦችና በልጆች ላይ ሳይቀር አስለቃሽ ጭስ በመተኮሳቸው ሁኔታው ወደ ግጭት አምርቷል። ሚኒያፖሊስ ተቃውሞ የተቀሰቀሰው ፌዴራል ወኪሎች ሮኒ ጉድና አሌክስ ፕሬት የተባሉ ሁለት የአሜሪካ ዜጎችን መግደላቸውን ተከትሎ ነው። ከተማው ያሉ አብያተ ክርስቲያን ለሰልፈኞች ያላቸውን አጋርነት ለመግለጽ ደውላቸውን በከፍተኛ ድምፅም ደውሏል። ሎስ አንጀለስ በመቶዎች የሚቆጠሩ ሰዎች ከተማው አስተዳደር ህንፃ ፊት ለፊት ተሰብስበው የፌዴራል ኢሚግሬሽንና ጉምሩክ አስተባባሪ አይሲን እርምጃውን አውግዟል። ፕሬዚዳንት ትራምፕ በሰጡት መግለጫ